ሰላም ጤና ይስጥልኝ እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልሐምዱሊላህ። የሱመያ ኢትዮ ቤተሰቦች እንዴት ናችሁልኝ? አማን ናችሁ? አለው አልሐምዱሊላህ። ሰብስክራይብ ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በመጀመሪያ ደረጃ እኔ ዛሬ መናገር የምፈልገው ብሩኬና ሃይሚ እንግዲህ ዛሬ መጥተዋል ማለት ነው። ብሩኬና ሃይሚ ገባችሁ? ብሩኬና ሃይሚ ሲመጡ ግን በአዲስ መረጃ ነው የመጡት። እውነት ለመናገር ደስ ብሎናል። ከአንድ ላይ ሁነው እንደዚህ በመስራታቸው እንደዚህ በመሆናቸው ደስ ብሎናል ማለት ነው። በሁለተኛ ደረጃ ደግሞ ምቀኞች አላችሁ፣ በጣም ምቀኞች አላችሁ። ምክንያቱም ሁለቱ እንዲለያዩ የምትፈልጉ ሰዎች አላችሁ ማለት ነው። ለምን ብሩኬና ሃይሚ አልለያይ ስላሏችሁ በጣም ደማችሁ የፈላ ሰዎች አላችሁ። እንግዲህ በደንብ ደማችሁ ይንተክተክ። ሁለቱ መቼም አይለያዩም፣ ሊለያዩም አይችሉም። እናንተ ግን እድሜ ልካችሁን ትናደዳላችሁ ማለት ነው። ምክንያቱም በሰው ትዳር፣ በሰው ህይወት፣ በሰው ላይፍ የምትቀኑ ሰዎች አላችሁ። ገባችሁ? እና መልካም መቅናት ብያችኋለሁ። በሶስተኛ ደረጃ ደግሞ ላሰማችሁ እና ይውላችሁ ብሩኬና ሃይሚ አይለያዩም ይዋደዳሉ ስንላችሁ በ100% እርግጠኛ ሆነን ነው። ገባችሁ? እና ይለያያሉ እንደዚህ ይላሉ ብላችሁ የምትለፈልፉ ሰዎች ማለት ነው። ገባችሁ? መቼም አይለያዩም። ከዚህ በኋላ ተስፋችሁን ቆረጡ። ምክንያቱም እናንተ ለማለያየት ያልሄዳችሁት መንገድ የለም። እነሱ ደግሞ ሁለቱ አይለያዩም። ገባችሁ? ምክንያቱም እነሱን የሚጠብቃቸው የማይተኛው የማያንቀላፋው አምላክ ነው ማለት ነው። ገባችሁ? በሁለተኛ ደረጃ ደግሞ ዛሬ እንግዲህ እህታችን እዩ አንድ መልእክት ለመናገር እፈልጋለሁ ማለት ነው። ገባችሁ? ለምን ካላችሁ በቃ በጣም አናዷታል፣ በጣም አቃጥሏታል። ምክንያቱም ብሩኬና ሃይሚ ስላልተለያዩ ከአንድ ላይ ስለሆኑ እሷ በጣም እያበደች ነው። ገባችሁ? ማን? እዩ ማለት ነው። በመጀመሪያ ደረጃ ብሩኬ የዩ አይደለም፣ ከመጀመሪያውም ማለት ነው። ብሩኬ የሃይሚ ነው፣ የእዩ ሊሆን አይችልም። እዩ ግን ለምን እንደምታብድ እኔ አላቅም ውዶቼ ማለት ነው። በጣም ትናደዳለሽ፣ በጣም አግሬሲቭ ትሆናለሽ። ለምንድን ነው የምትናደጁ? ሲጀመር ያንቺ አይደለም እኮ ያንቺ አይደለም። በሁለተኛ ደረጃ ደግሞ ልጁ ይመርመር። ከተመረመረ በኋላ የብሩኬ ከሆነ እኛ እናሳድገዋለን። አብሸሪ። ልጁ የብሩኬ ከሆነ እኛ እናሳድገዋለን፣ ካንቻ እናደርሰውም። ሁላችን የባምባርስ የምን የወተት እየላክነ ልጁን እናሳድገዋለን። ምክንያቱም ብሩኬን ስለምንወደው ማለት ነው። ብሩኬን ስለምንወደው እንልክና እናሳድጋለን። ግን አንቺ ከሁለቱ ህይወት ውጪ ነው፣ ከሁለቱ ህይወት ውጪ። ምክንያቱም ዛሬ የሆነ መልእክት ማስተላለፍ ፈልገሽ ነበር። አጋጣሚ አቃጣሪ አራሽ ስለሆንሽ ነው ቪዲዮ ያልተቀረጥሽው እንጂ መልእክት ልታስተላልፍ ፈልገሽ ነበር ማለት ነው። ገባሽ? ስለዚህ መልእክቱ እኔ ስለደረሰኝ ልንገራችሁ ውዶቼ ማለት ነው። መልእክቱ ምንድነው እንግዲህ ብሩኬ ዲኤንኤ ማድረግ አለበት። ብሩኬ መጥቶ እኔ ማየት አለበት። ብሩኬ እኔ መጥቶ የሆነ ስፖርት ማድረግ አለበት እያለች ነው። ገባችሁ? ብሩኬ ደግሞ አጋጣሚ አልሄደም ማለት ነው። ስላልሄደ ደግሞ እሷ በጣም ተናዳለች። እንዴት አልመጣም? እንዴት አላየኝም? እንዴት ከሃይሚ ጋር ላይፍ ያሳልፋል? ለምን እንዴት በዚህ ደረጃ ይንቀኛል ብላለች ማለት ነው ውዶቼ። እኔ በውስጥ መረጃ ነው መጥቼ የምነግራችሁ፣ በውስጥ መረጃ ማለት ነው። እንግዲህ ከፈለግሽ መርዝም ጠጭ፣ በርበሬም ጠጭ፣ ሚጥሚጣም ጠጭ፣ አይመለከተንም ማለት ነው። ከፈለግሽ ቡላሽን በደንብ ቀርቅሪ፣ አይመለከተንም። ልጁ ግን የብሩኬ ከሆነ እውነት እኛ እናሳድገዋለን። ገባሽ? ምክንያቱም የብሩኬ እንዳልሆነ እኛ 100% እርግጠኛ ስለሆነ ነው የምንመልስልሽ። ኦኬ? ምክንያቱም በቃ የሆነ የሱን ህይወት የሱን እንትን ለማመሰቃቀል አንደኛ ማለት ነው እዩ የምትባል ደንቆሮ። ገባችሁ? ግን የብሩኬ ህይወት አንቺ ስላልሽው አይበጠበጥም። ገባሽ? አንቺ ሁልጊዜም የበታችተኝነት ስሜት ስላለብሽ ምን ስላለብሽ ነው ብዙ ጊዜ አፍሽን የምትከፍቺው ማለት ነው። ስለዚህ ብሩኬና ሃይሚ መቼም አይጣሉም፣ ሊጣሉም አይችልም። ተስፋ ቁረጪ። ገባሽ? ተስፋ ቁረጪ። በብሩኬ ደግሞ ልጁ ከሆነ የብሩኬ ልጅ ከሆነ
አብሽሪ እኛ እናሳድገዋለን ገባሽ ምንም ችግር የለውም አንቺ በዚህ ወጥቶ በዚህ ወርዶ እንደዚህ ብሎ በደብደብዶ ከምትይ ማለት ነው እኛ አዋተን እናሳድግለታለን ገባሽ በዚሁ አጋጣሚ አንዲት ደሞ አለሽ ሳውዲ አረቢያ ላይ ሆነሽ የእዩ ተላላኪ አለሽ የእዩ ተላላኪ ሆነሽ ልጅ አለሽ ውዶቼ ማለት ነው ከዚህ ከዛ እምትል ማለት ነው አንቺ አርፈሽ ስራሽን ስሪ በማይመለከትሽ ገብተሽ አትፈትፍች ገባሽ ለምን ሃይሚና ብሩኬ ለማለያያቸው የሚመጣ ሰው ካለ እኛ እንሄድበታለን ገባሽ ስለዚህ አርፈሽ ስራሽን ስሪ አለቀ ደቀቀ በሁለታቸው ህይወት ገብተሽ አትፈትፍች እዩዬ እኔ እንደዚህ ልበልልሽ እኔ እንደዚህ አንቺ ምን አገባሽ ሲጀመር ግርድናሽን ሄድሽበትን አሰሪም እንዴ ምን ጥልቅ አርግሽ እንዴ ሃይሚን በዚህ ደረጃ በቃ ከሃይሚን በዚህ ደረጃ እንትን ደግሞ ዩቲዩበር እኮ አይደለሽም አሽቃባጭ እና ለማንኛውም ብሩኬ ዝም ሲል አለመናገር ፈልጎ ሳይሆን ዝም የሚለው እየናቃችሁ ነው እና ለእዩ እየደወልሽ የምታሽቃብጪው ልጅ ሳውዲ አረቢያ ያለሽው ተጠንቀቂ ገባሽ ካልሆነ ግን እኛ ያንቺ መረጃና ማስረጃ ልናመጣልሽ እንገደዳለን ማለት ነው ምክንያቱም አንቺ አርፈሽ ዝም ካላልሽ ሃይሚን ካልተውሻት እኛ ዝም አንልሽም ገባሽ ዝም አንልሽም ሃይሚን እኛ የሚነካ ሰው እኔ ይቅርታ አድርጉልኝ ሃይሚን ማለት ሃይሚን ለመጣል ወዲያ ወዲ እምል ሰው እኔ አልፋታም ገባሽ ፎቶሽን አምጥቼ ፖስትልሻለሁ ስለዚህ አርፈሽ ተቀመጭ አለቀ ደቀቀ ብሩኬ ማስመርመር ካለበት አስመርምሮ ልጁ እሱ ከሆነ እኛ እንቀበላለን አብሽሪ በጣም አታለቅልቂ አታሽቃብጪ ገባሽ በዚህ ደረጃ ውጥ ሴት ሆነሽ በዚህ ደረጃ በጣም ያስጠላል ማለት ነው እና ሃይሚና ብሩኬ መቼም አይለያዩም ስልሽ ደግሞ እኔ 100% ኮንፊደንስ እያለኝ ነው ኮንፊደንስ አለኝ ውዴ ገባሽ ልጁ የብሩኬ እንዳልሆነ እናቃለን አለቀ ደቀቀ አንቺ ምንድነው በዚህ ደረጃ የምታሽቃብጩ ምን ለማለት አስበሽ ነው ምን ለመሆን አስበሽ ነው ምን ለመሆን ምን ልታረጊ ገባሽ ስለዚህ ወደሽ ከተደፋሽ ቢረግጡሽ አይከፋሽ ይላል ያገሬ ሰው ማለት ነው አንቺ ከቻልሽ ዝም በይ ለእዩ ገንዘብ መላክ ከቻልሽ ላኪላት በጎን አሽቃብጭ አይመለከተንም ግን እየመጣሽ ሃይሚን አታክ ለማድረግ የምታረጊው ነገር አልተመቸኝም ገባሽ ሃይሚን አታክ ለማድረግ ሃይሚን ለመጣል ሃይሚን ቁልቁል ለመጣል በዚህ ደረጃ መሄድ አይጠበቅብሽም ገባሽ ሃይሚኮ ከሀገሯ ላይ ናት ያገሯን ንፋስ እንትን እያለሽ ያገሯን ምግብ እየበላሽ አንቺ በሰው ሀገር ተሰደሽ ለሰው ክፋት የምትመኝ አንቺን አየው ገባሽ እዩ ደግሞ አታዋጣሽም ስለዚህ ወደሽ ከተደፋሽ ቢረግጡሽ አይከፋሽ ይላል ያገሬ ሰው እዩ ስለማታዋጣሽ ወደ ሃይሚ ተመልሽ አለቀ ደቀቀ በፊት ሲጀመር አንቺ የሃይሚ ኦዲየንስ ነበርሽ አሁን ከመቼው ተገልብጠሽ የሷ እንደሆንሽ አላቅም ማለት ነው ግን በዚህ ደረጃ ሃይሚን ለመጣል ማታረጊው ጥረት የለም ማታረጊው ማለት ነው እና በጣም ይደብራል ስለዚህ እኔ ልመልስልሽ ብዬ ነው ልጁ የብሩኬ ከሆነ እኛ እናሳድገዋለን ምንም ችግር የለውም ገባሽ አንቺ ማሽቃበጥ አይጠበቅብሽም ማሽቋለጥ አይጠበቅብሽም ወዲያና ወዲ ማለት አይጠበቅብሽም ገባሽ እኔ ዝሙተኛን እየደገፍኩ አይደለም ውዶቼ እዩ ዝሙተኛ ናት የዝሙተኛ ደጋፊ ሰው ደግሞ ኢላ እሱ ራሱ ዝሙተኛ የሆነ ሰው ነው ስለዚህ አንቺ ደግሞ ልጁ የሱ ነው ብሩኬ ደብቆ ነው እንደዚህ ብሎ ነው እንዴት አያምንም ለምን አያምንም ክሰሽው ምን በይው ብር እንላክልሽ እንዴ እዩ እኮ ኢቲዩ ይከፍላታል እዩ ዩቲዩበር ናት ኢቲዩ ይከፍላታል ስለዚህ በዚህ ደረጃ ማሽቃበጥ አይጠበቅብሽም መጀመሪያ አንቺ ጭንቅላትሽን አክቲቭ አድርጊ አንቺ ጭንቅላትሽ ደነዙ ነው እንትንት ያለሽ ማለት ነው ገባሽ ጭንቅላትሽ ደነዝ ስለሆነ እንጂ ጭንቅላትሽ ደነዝ ባይሆን በዚህ ደረጃ እሴት ሆነሽ በሴት ሙዳት ይጅም እና ለማንኛውም ይሄን ነው እምላችሁ እና ሃይሚ ሲጀመር አትወድቅም ሃይሚ የምትወድቅ መስሎሽ ከሆነ ምናምን ተሳስተሻል የኔ እናት ሃይሚ አትወድቅም ምክንያቱም ሃይሚ የዋህ ስለሆነሽ የዋህነቷ አምላክ ይዟታል አንቺ ግን ትርፍ ምላስ ሆንሽ ገባሽ እና ከእዩ ጋር ያወራሹ ነገር ለኔ ደርሶኛል መረጃው ለኔ ደርሶኛል ገባሽ ስለዚህ ከቻልሽ ዝም በይ ካልቻልሽ ደግሞ አመተን ፎቶሽን ፖስትልሻለን ገባሽ ሃይሚን ስትነኪ ሃይሚን አታክ ለማድረግ ሃይሚን ለመጣል ሃይሚን የሆነ ነገር ለማድረግ ወዲያ ወዲ ስትይ እኛ ዝም አንልሽም ገባሽ ዝም አንልሽም
ምክንያቱም ሃይሚን ስለምንወዳት እንዳንቺ አይነት ሰው ደግሞ ሃይሚን መጥቶ አታክ እንዲያረግኛ አንፈቅድም። ገባሽ? ይህን ነው የምልሽ። በሁለተኛ ደረጃ ደግሞ ውዶቼ፣ በተለይ የመዳም ቅመሞች እህቶቼ ከሃይሚ ጎን ቁሙ። ድል ለሃይሚ እያላችሁ ሃይሚን ወደ 1 ሚሊዮን አስገቧት። ለማንኛውም ይህን ቻናል ሰብስክራይብ፣ ላይክ፣ ሸር አድርጎ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እወዳችኋለሁ። ባይ